በሽኝት ስነ ስርዓቱ ላይ የክልሉ ከፍተኛ አመራሮች የአበባ ጉንጉን የማኖር ስነ ስርዓት የፈጸሙ ሲሆን ለሟች ቤተሰቦችና ወዳጅ ዘመዶቻቸው መጽናናትን እንዲሁም ለነፍሳቸው እረፍትን ተመኝተዋል። በአቶ ሀብታሙ አለሙ ህልፈተ ህይወት የተሰማቸውን ጥልቅ ሐዘን የገለጹት የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሹ ዋጌሾ አቶ ሀብታሙ የቅርብ የስራ አጋራቸውና ሁልጊዜም ለተልእኮ ዝግጁ የነበሩ ብቁ መሪ እንደነበሩ ተናግረዋል። አቶ ሀብታሙ ገና መስራትና ህዝባቸውን በስፋት ማገልገል በሚችሉበት ወጣት ዕድሜያቸው መለየታቸው እጅግ የሚያሳዝን መሆኑን የጠቀሱት ርዕሰ መስተዳድሩ ባለፉት 5 ዓመታት ከሌሎች የስራ ባልደረቦቻቸው ጋር በመሆን የህዝብና የመንግስት አደራን በታማኝነት በመወጣት በክልሉ ሰላም እንዲጠበቅ ላበረከቱት ከፍተኛ አስተዋጽኦ የክልሉ መንግስት ሁልጊዜም ያስታውሳቸዋል ብለዋል። የአቶ ሀብታሙ ህልፈተ ህይወት ድንገተኛና የብዙዎችን ልብ የሰበረ መሆኑን የገለጹት የክልሉ መንግስት ዋና ተጠሪ አቶ ፍቅሬ አማን በበኩላቸው በዚህ ከባድ የሐዘን ወቅት ከቤተሰቦቻቸው ጎን በመሆን አስፈላጊውን ድጋፍ ማድረግ እንደሚገባ አሳስበዋል። በተመሳሳይ የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው አቶ ሀብታሙ ክልሉ ከተመሰረተበት ጊዜ ጀምሮ ለደቡብ ምዕራብ ኢትዮጵያ ህዝቦች ክልል ሰላምና ጸጥታ መከበር ግንባር ቀደም ሚና የነበራቸውና ከፍተኛ አሻራ ያሳረፉ እንደነበሩ አስታውሰዋል። የክልሉና የካፋ ዞን ከፍተኛ አመራሮች ለወዳጅ ዘመዶቻቸው መጽናናትን ተመኝተዋል። አቶ ሀብታሙ አለሙ በ1974 ዓ ም በካፋ ዞን ሳይለም ወረዳ ልዩ ስሙ አጋሮ ጊቲ በተባለ ስፍራ የተወለዱ ሲሆን የመጀመሪያ ደረጃ ትምህርታቸውን በአጋሮ ሹንጋ፣ ሁለተኛ ደረጃ ትምህርታቸውን ደግሞ በማሻ አጠናቀዋል። በ1994 ዓ.ም ከቦንጋ መምህራን ማሰልጠኛ ተቋም በመምህርነት ሙያ ከተመረቁ በኋላ ከ1994 እስከ 2003 ዓ.ም ድረስ በቅንነትና በትጋት በመምህርነት አገልግለዋል። በተጓዳኝም ራሳቸውን በትምህርት ለማበልጸግ ባደረጉት ጥረት በ1999 ዓ.ም በህግ ዲፕሎማ፣ በ2003 ዓ.ም በህግ የመጀመሪያ ዲግሪ እንዲሁም በቢዝነስ አድሚኒስትሬሽን ሁለተኛ ዲግሪያቸውን ይዘዋል። ይህንን የህግና የማኔጅመንት እውቀታቸውን ይዘው ወደ መሪነት የመጡት አቶ ሀብታሙ በስራ ዘመናቸው በርካታ መንግስታዊ ኃላፊነቶችን በብቃት ተወጥተዋል። በዚህም የሳይለም ወረዳ ዋና አስተዳዳሪ፣ የካፋ ዞን ንግድና ኢንዱስትሪ መምሪያ ኃላፊ፣ የካፋ ዞን ከተማና አደረጃጀት ዘርፍ ኃላፊ፣ የፍትህ መምሪያ ኃላፊ እንዲሁም የሰላምና ጸጥታ መምሪያ ኃላፊ በመሆን በተለያዩ የአመራር እርከኖች ላይ ደማቅ አሻራ አሳርፈዋል። እስከ ህልፈተ ህይወታቸው ድረስም የክልሉን ሰላምና ጸጥታ በማስከበር ረገድ በምክትል ቢሮ ኃላፊነት ግንባር ቀደም ሚናቸውን ሲወጡ የቆዩት አቶ ሀብታሙ አለሙ ባለትዳርና የ4 ሴት ልጆች አባት ነበሩ። ስርዓተ ቀብራቸውም የክልሉ ከፍተኛ የስራ ኃላፊዎች፣ የስራ ባልደረቦችና ወዳጅ ዘመዶቻቸው በተገኙበት በቦንጋ ደብረ ገሊላ ቅዱስ አማኑኤል ቤተ ክርስቲያን ተፈጽሟል።